በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው ተባለ። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል ብለዋል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው። የምጣኔ ሀብት ባለሙያው እንደገለጹት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገም ይገኛል። ታዲያ በዚህ ጉዳይ የእናንተ አስተያየት ምንድነው? ኮሜንት ላይ አጋሩኝ። መረጃውም የኢትዮ ኤፍኤም ነበር። መልካም ጊዜ። በጣም የሚገርም ነው። የእውነት ነው የምላችሁ። በጣም ደስ የሚል ሐሳብ ነው። በጣም ደስ የሚል ሐሳብ ነው። መንገድ እስካሁን ድረስ እንግዲህ አብዛኞቹ ኤክስፕረስ ዌይ ካልሆነ በስተቀር ክፍያ የለም። መንግስት የሰራቸው መንገዶች ናቸው ያሉት አብዛኞቹ። በቃ የግል የለም። ይቅርታ አድርጉልኝ። ምናልባት ፋብሪካ ካለ ለፋብሪካው አክሰስ የሚሰራበት ሰው ነው ሊኖር የሚችለው። ከዛ ውጪ ግን ሁሉም ማለት ይቻላል ሁሉም በክፍለ ሀገርም ብትሄድ በአዲስ አበባም በየትም ብትሄድ የመንግስት መንገዶች ናቸው። ስለዚህ መንግስት አሁን ደና ገቢ ያገኘ ማለት አይደል? አዎ። ስለዚህ በተለይ ደግሞ አሁን እየተመቸን የመጣው ለምን ታዲያ ዘገየ እስካሁን? በደንብ አርጎ አንቆ ማስከፈል አለበት። አሁን እግረኛም መክፈል አለበት። እግረኛም መክፈል አለበት። ይሄ ነው የቀረው። እግረኛም አሁን ደግሞ መክፈል አለበት። መኪና ብቻ ለምን? እግረኛም በዛ የሚያልፍ ደግሞ መክፈል አለበት። ይሄን ያህል ጫማ ረግጠሃል፣ ይሄን ያህል ሂደሃል፣ ይሄን ያህል ኪሎ ሜትር ነው ደግሞ ኪሎ ሜትር ደግሞ የሚያጠና ደግሞ መምጣት አለበት ለሰዎች በእግራቸው ለሚሄዱት። የመኪናማ በጣም አሪፍ ነው። ይሄን ያህል ኪሎ ሜትር ምናምን ዲስታንሱ ይታወቃል፣ በዚህ አስፋልት ሂደሃል ተብሎ ይከፍላል። ምርጥ ነው ይሄ። ለሰዎቹም መዘጋጀት አለበት። አብዛኞች ሰዎች እየከፈሉ አይደለም በእግራቸው የሚሄዱት። በተለይ በእግር የሚሄዱ ሰዎች መክፈል አለባቸው። መንግስት ደና ገቢ ማግኘት አለበት። አሁን ይሄ ነው በቃ ይሄ ነው በቃ አይዲያ ማለት ኮንክሪት የሆነ አይዲያ ማለት ነው ጋይስ። አሁን ሌላ ደግሞ ፍንጭ ልስጣችሁ የረሳችሁት ካለ አየርም አለ። አየር አለ፣ የምንተነፍሰው አየር አለ። እሱንም አስከፍሉ እንዴ! ሰው በአንድ ቦታ ቁጭ ሲል ብቻ ነው እንደሚከፍለው። አየርን መክፈል አለበት። የአየርን ማስከፈል አለባችሁ። በጣም የሚገርም ነው። እንደዚህ አይነት ብሪሊያንት የሆነ አይምሮ ነው በቃ የሚያስፈልገው ለኢትዮጵያ። የሚገርም ጭንቅላት። ዋው ዋው ዋው! አየር ይቀራል። ለአየር ለምን ተነፍሰው እሱንም ማስከፈል አለባችሁ። ለእግረኛም ማስከፈል አለባችሁ። ለምን መኪና ብቻ? ለምን መኪና ብቻ? ደግሞ በባዶ እግሩ የሚሄደውን ደግሞ በደንብ ማስከፈል አለባችሁ። በባዶ እግሩ በጫማ የሚሄደው አዲስ ጫማ ለለበሰ እንደዚህ ምናምን ሸክ ብሎ ለለበሰ ታረጉና በባዶ እግሩ ለሚሄድ እንደዚህ ጫማው ያለቀ ደግሞ በደንብ አድርጋችሁ ማስከፈል አለባችሁ።